መሳሪያው ቁጭ በል ይሄን ሳካስ ፈትሹ ነው ያስገባኝ ያለሽ አንቺ በጣም አረኔ ነሽ ቁጭ ፈትሹ ነው የገባው እንዴት አመጣችሁ ቁጭ በል ያልኩ ቁጭ በል ያልኩ ነው ተናዘው አባቴን ገደሉብኝ እናቴና እህቴ ብቻ ነው ይቀሩት ለነሱ ደግሞ ያለው እኔ ብቻ ነኝ በዚሁ መንገድ ከቀጠልክ እመነኝ ነገ አንተም በር ላይ ነው ሬሳ የሚቀመጠው እዚህ ፋይል ላይ ያሉት ነገሮች በሙሉ እንዳሉ ነው ያሉት አያቴ ስል ገብቻለሁ ብለኛል ከዛ በፊት ይሰጥ የነበረው ሚሽኖች ምን እንደነበሩ እንድትነግረኝ ይችላል አይመለከተኝም መታውሰድልኝ ያልኩ ሰማኸኝ አይደል ይብኝ በራሽ ተደሙ ጭራሽ እንዴ እኔ እኮ እንዴት ሆኜ እንደወጣው እኮ ነው ማቋር አለ አፍ እንድትከፍትብኝ አይደለም እየነገርኩ ያሉት ይኸውልሽ ሰምኛለሽ ይኸውልሽ እኔ ከዚህ በኋላ ይኸውልሽ ምንም ነገር የሚመለከተኝ ነገር የለም ወደና ፈቅደ ነበር እስካሁን እንደዚህ ነገር አንተ ጋር በጣም ብዙ ፋይል እኮ አለ ታውቃለህ አይደል ማንነና ነው እስካሁንም አውቄ ነው ዝም ያልኩ የነገርኩ ነው አይደል አውቄ ነው ዝም ያልኩ ምክንያቱም አንተ ብዙ ማታውቃቸው ነገሮች አንተ እኮ በጣም ባለጌ ሰው ነህ በጣም ባለጌ ሰው በጣም ማንነና ግባ ማናንተ ቤት ማና ቤት እረስ መጣኩ ግባ እያልከኝ ማና ግን ምንድነው ሽጉጥ የረቀቀው ምን ሆነ ነው አይደለም ተረጋጋ ማን ተቃለሽ ታውቃለሽ ግባ ወደ ውስጥ ማናንተ ተሳስተሽ ነው ምን ማለት ነው የሰው ቤት ድረስ መጣሁ ግባ ወደ ውስጥ ማን ለምን ነው ማተስረዳኝ ማንነት አንቺ ድረስ መጣሁ ይቻል ያልከኛል አቤልክ አይደል ንገሪኝ በግልጽ አስረጅኝ ታውቂያለሽ ካሜራውን አጥፋልኝ በመጀመሪያ ሽጉጥ ምንድነው እሱ ካሜራውን ለምን ነው ማታጠፋልኝ ማን ይተናገርከኝ ውጣልኝ ከቤቴ ውጣ ከቤቴ ውጣ ከቤቴ ውጣ የሚጠይቀኝ ጥያቄ መልስ ራስህ እንደምን እየቆጠርክ ነው ያለው ቤቴ ድረስ እንደዚህ የምትናገረኝ ምን ይሁን እንዳጠቀ እየነገርኩ ነው ሰማ ማን ነው አታ ታለው በዚህ በላይ ታደባ ፋይሉ የታለ ፋይሉ ሰው ጋር ነው ወረቀቱ የታለ ለምን ወረቀት ነው የምትለኝ ተከታታይ ነው እዚህ መጣ ወረቀቱ የታለ ፋይሉ የታለ ነው የምልህ ቁጭ አላንተ ቁጭ ማናባን ሄዶ ዘምት አይደለም ኧረ አይበቃም እንዴ ደበደብከኝ እኮ እስኪ በቃ ደብደብ አይበቃም እንዴ በቃ እቱን ለመናገር ካሜራው ሲጠፋ የሚፈጠረው ነገር እንድትጻጻት የሚያደርግ ነገር ነው እምታውቀው ነገር እያዋሸኝ ነው ያለው እዛ እስር ቤት ባላችሁበት ሰዓት ለኔ እውነታውን ሳትናገሩ ከታሰራችሁ ከያዛችሁት እውነታ ጋር እንድትቀሩ ስለሚፈልግ እጃችሁ ላይ የነበሩት ፋይሎችና ከኔ ጋር ያያዛችሁት የተሰረቀው ፋይል ወይም ደግሞ እናንተ ወስዳችሁ ለሌላ ሰው የሰጣችሁት ፋይል ለብዙ ሰው ነፃ ማውጣት ወይም ደግሞ ብዙ ሰው ነፃ የሚወጣበትን ፋይል ነው የደበቃችሁት እኛ እንጨርሳለን ምን ጨርሶን ችግር የለውም ሲጀመር ይሄን ስራ የሰራንበት ማለት ነው 25% አንተ ነው የወሰድከው አንዴ እኔ ነኝ የምወስደው ብለኛል እኮ እንባ እየሄድክ እያለቀለክ አይደለም የሚያወራው የሚዘረዝረው ነገር አታይም እንዴ እኔ ሚስቴ እኔ ለራሴ ህይወቴ አሁን እሱ የሚያወራው ሌላ ነገር እዛ የሚታሰብብኝ ነገር አላቅም አብርሃም ለባለቤት ስትል ምንድነው ያደረከው ታገንዘብ ማን ቋም ገባው ልብሶቿንም አየው ልብሶቿም አሉ ግን የት እንደሄደች እኔ እንጃ ስልኩም ስደውላት ስልኳንም አታነሳም እሷ ራሱ በስተክል በላይ እንደለው ራሽ ይሰዱ ከነሱ ጋር ታወራለህ በስተክል ታወራለህ ወይስ ከነሱ ጋር ትሄዳለህ ምንድነው በቃ ተወኝ እንዴ ቁጭ በልና እንነጋገራለን የኔ ጥበቃ የነበረው ሳይሆን ትክክለኛውን አበበ ማውራት ነው የምፈልገው ይሄው ጥበቃ የፊት ለፊት ነው እያወራሁ ያለሁት ይሄን የምልበት ምክንያት እኔ ሰው ማስፈራራትም የማስፈራራት አቅምም የለኝም እኔ አንተ ቤት ጥበቃ ስገባ አንተ ነበርክ የኔ ጥበቃ መሆን የነበረብህ ግን ያው ለስራው አስፈላጊ ስለሆነ በስተመጨረሻም ተደርሶብሃል የማይሆን ነገር ውስጥ ከኔ ጋር እንዳከባ ቦር እንደተከፈኝም ሰርቻለሁ አይደለም ይሄን እንትን ለመስራት እኔ ይኸውልህ ሽንኩርት ሽጥ ቢለኝ ቁጭ ብዬ እሸጣለሁ ለምን ጎን ከካሜራ ጀርባ ትክክለኛው ማንነቴን አሳይቻለሁ እኔ እንደምሳሳ እዚህ ጋር ከዚህ በፊት ሳወራ የነበረው ስለማዝንልህ ነው ገባ የማይሆን ነገር እንድጠቀም አታስገድደኝ አደርገዋለሁ ደግሞ ለኔ መሳሪያ አይደለም ምን ሆነ መቀለድን አቁም ምን ሆነ ነው ቆይ እንዴ መቀለድን አቁም ንገረኝ ምን ነበር አላማ አላማዬማ ጓደኛን ማጥመድ ነበር ተሳካለ አቤል አንተ ይኸውልህ ሰማኛል የኔ ጥበቃ ነበር መሆን የነበረበት ሲጀምር ተጠንቅቀህ አውራ ለካ ሀገር አለ በስክረና እኔ ጀበለ እንደናግርሽ ነው እኔ ሲጠረግ ዝጋ
ሰማኛና አንተ ነህ በገንዘብ ገለኝ እኮ አንተ ነህ ወይ በእኛም ሆነ በቤተሰቦቹ ዘንድ ተቀባይነትን አግኝተህ ስራን ስትሰራ ቆይተሃል። በእውነት አንተን ከመሰለ ጋዜጠኛ አድናቆት በማግኘቴ በጣም ደስተኛ ነኝ አይደል? ስማ መኮንን እኮ እንዳበበ ተራሱ አይደል? በመጀመሪያ ግን ከቤተሰብ ጋር ወረቀት ይዘሽልኝ ያላልኩሽም ትላንትና የነበሩት ፋይል ቪዲዮ የያዘና አንዳንድ ነገሮች ፍሌሾች ናቸው የነበሩት። ስለምን ቪዲዮ ነው እያወራ ያለው? ቆይ ይሄ ወረቀት እኮ ጀምር። ስለዚህ ወረቀት ሳንታ ምን አግብቶ ነው? ቆይ ተረጋጋት። ምን አግብቶ ነው ንገረኝ እስኪ። ምን የሚመለከተው ጉዳይ አለ? ስለዚህ ወረቀት ለምን ደማ ነግሪኝ። ማን ነው እሱ? አንተ እዚህ ለምንድን ነው የምትተውንብን? ለምን ስነ ስርዓት አትይዝም? ግልጽ ላድርግለት። ግልጽ እንዲሆን ነው ለምትፈልገው? ይኸውልሽ በጣም እየተወሳሰብብኝ ነው ነገሮች። አሁን ቤተሰቤ አጠገብ እንዳትደርስ ፈጠሩስ ይሄን ነበር የምትፈልገው? ለምን አትጣልንም? ምንም እኮ የሚያሳይ ነገር የለም እዚህ ፋይል ላይ። እናትህ ነፃ መሆኗን የሚያሳይ ፋይል ምንም ነገር የለም እዚህ ጋር። ስለሱ እናት ወረቀትኛ የምናውቀው ነገር የለም ሰውዬ። አንተም ሁላችሁም ብትሆኑ አንተ የምታውቀው ነገር የለም፣ እሷ የምታውቀው ነገር አለ። ይሄ ፋይል ተራ ወረቀቶች ነው ያሉት ውስጡ። ምንም የምታውቀው ነገር የለም። ባለቤቴን ከኔ በላይ አንተ ታውቃታለህ እንዴ? ባለቤትን የምታውቃት አይመስለኝም እንዴ። ማናት እንደዚህ አፍ ደግሞ የምትናገረው? ሲጀመር ባለ ትዳር ራሱ እኮ አይደላችሁም። አሬ ሰውዬ እንዴት ነው የሚናገረው? እኛ ጋር ያለው ዶክመንት የሚያሳየው አንቺም ሌላ ባል እንዳለሽ ነው፣ አንተም ሌላ ሚስት እንዳለ ነው የሚያሳየው። ጀመር አንድ ነገር ልንገርህ፣ ካሜራውን ዝጋና ውጣልኝ ከቤቴ። አንተም ውጡልኝ ሁላችሁ። ይሄ ልጅ ዱሎ አልበቃውም ማለት ነው። ምን ማለት ነው? አቤል በዚህ ልክ አይደለም የተግባባ ነው ሲመስለኝ አይደል? እስቲ ቁጭ በሉ እስቲ ቁጭ በሉና ተረጋግተን ደግሞ እስቲ እናውራ። ይሄ መንገድ እንደማያዋጣችሁ እኮ ታውቁታላችሁ፣ ግን ለምን እንደመሰለ ሰው እናውራ። ገባችሁ? በዛ መንገድ ማውራት እንችላለን። አይደለም ቆይ የፈለከውን ፋይል እኮ ሰጠው። እኔ ጋር ያለው ፋይል ይሄ ነው። አልሰጠሽኝም። ቅድም ያወራሁት ነገር መድገም አይጠበቅብኝም። ወንድም እንድታውቁ ያክል እኔ እዚህ ጋር እየፈለኩ ያለሁት የቤተሰቤን ህይወት ነፃ ማድረግበት ነገር ነው ባጭሩ። ያን ነገር ደግሞ ለማድረግ ስል እንኳን እናንተ ላይ ወንጀሎችንና ፋይሎችን ይዤ ይቅርና ባሊዝም በግድ እንድትናገሩ ማድረግ እንደሚጠበቅብኝ እንድታውቁ ፈልጋለሁ። ምክንያቱም የቤተሰብ የህይወት ጉዳይ ስለሆነ ምን ይዘህ እንደሆነ አላውቅም። እንደዚህ ልቤን ሞልተህ እየተናገርክ ያለው አትንኪኝ ነኝ እኮ። እሺ እሱ ስለምንም ነገር አንተ ስለምትለው ነገር ምንም አያውቅም። እሺ ግን ግልጽ እንዲሆንልህ ያክል እባክህን እኔም ማይሆን እርምጃ ሰው ላይ መውሰድ የምፈልግ አይነት ወሰድክ እኮ አሳየህ፣ ደበደብከኝ። ከዚህ በላይ ምን ትፈልጋለህ? ንገረኝ እስኪ። ሌላ የምትወስደው ልገለኝ ባሳየሽ ጉድ ልደፋኝ? ንገረኝ። እሱን የቀረ እርምጃ ስላልተረጋጋክ የተፈጠረ ነገር ነው። አሁንም ቢሆን ያንን ነገር ነው እየተጠቀምክ ያለው። ግን እስቲ ተረጋግተን እናውራ። ከዚህ በላይ እኮ ምንም የምትፈጥረው ነገር የለም። ደበደብከኝ፣ በቃ ልገለኝ ነው። ንገረኝ እሱን ሀሳብ። እኔ እኮ ፍላጎታችሁን አውቀዋለሁ። ስሜታዊ ሆነን የምናደርጋቸው ነገሮች ውስጥ የሆነ ችግር ይፈጠራል። ከዛን ማስቀጠል አንችልም። መጠየቅ ያለባችሁ ጥያቄ የለም። ከዛን የሆነ ነገር ይፈጠራል። ላይክ በቃ ከዛን የሆነ ነገር ሳይቀጠል ምናምን እንደዛ ነው የምታስበው። ያ ነገር አይፈጠርም። የቀረ ነገር ነው። ችግር የለውም። እኔ ምንም አይነት ነገር ብታደርግ እታገሳለሁ። ከኔ ጋር አውርተን ጨረስን አይደል? ከአንቺ ጋር ገና አልተጀመረም። ከሱ ምንድነው የምትፈልገው? እኔና እሱ ብዙ የምናወራቸው ነገሮች ይኖራሉ። ከአንቺ ጋር ግን እንዳልኩሽ ምንድን ነው የምታወራው? የት የምንተዋወቀው ነው? ንገረኝ እስኪ ወንድሜ፣ አስረዳኝ እስኪ። እኔ ስለማቅ መሰለኝ እንደዚህ ያወራሁት ያለሁት አይደለ? በምን ነው የምታውቀኝ? የት ነው የምታውቀኝ? እኔ አሁን ከአንተ ይልቅ እሷ እጅ ላይ ያለው ፋይል ለእኔ አስፈላጊ ስለሆነ ነው። ገባ? አሁን ከአንተ ጋር ብዙ እያወራ የሌለውበት ዋነኛ ምክንያት ይሄ ከአንተ እጅ ካለው ፋይል ይልቅ እሷ እጅ ላይ ያለው ይበልጥልኛል። እሺ ፋይል ሰጠውክ። ምንድን ነው ሌላ ከኔ የምትፈልገው? የሰጠሽኝ ፋይል እኔ እጅ ላይ ያለው የቀረው ፋይል ይሄ ነው። ገባ? ማን እጅ ላይ ነው ያለው? ሲጀመር አንቺ ይሄንንም ወረቀት ማውጣት አልነበረብሽም። የሚመለከተው ሰው አይደለም እያልኩሽ ነው። ሰማሽ? እንድታውቁ ያክል አሁን ለመጨረሻ ጊዜ እናወራበታለን፣ ተረጋግተን ማለት ነው። አትጩ። እንደጨነቀ እኮ ታስታውቃለህ። ምንድነው የሚጨንቀው? ገባ? በጣም ነው የምታስታውቀው እንደጨነቀ። ግን ያን ነገር ተወውና እኔ እየተባበርኳችሁ ነው፣ ተባበሩኝ። ካልሆነም ደግሞ በምንፈልገው መንገድ ነገሮችን ማስቀጠል እንችላለን። ያ ሁኔታው ደግሞ ከተፈጠረ ወይም ወደዛ ሁኔታ ከገባን በኋላ
ምንም ነገር እንደምታስቡት አሁን ተረጋግተን እንደምናወራ አይቀጥልም። እንዴት ለምን ይሄ ነገር ተፈጠረ ምናምን የሚሉትን ነገሮች ቀስ እያለን እናወራበታለን። ከነዛ ውስጥ አንዱ ምንድነው እየተከናወኑ ያሉ ጉዳዮቻችንን እንዴት እንጨርሰው። እኔም እናንተ በምትሄዱት መንገድ ከሄድኩኝ ለእናንተም ጥሩ ነው። እናንተ የምታስቡት አሁን ታስራችሁ ምናምን መኮንን ያስወጣኛል ምናምን እሱን ተውት፣ የድሮ እንትን ነው። ላይክ በፊት ላይ ሲታሰብ የነበረው ወይም በፊት ላይ ሲጠቀሙት የነበሩት መንገድ ነው። አቤል እኔ ግን ከሰውዬ ጋር ያለን ነገር ጨርሰናል። እንዴት ነው መኮንን ያንተ የቅርብ ሰው የሆነው? ሲጀመር አጎቴ ነው እኮ ነው። በምን አወቀው? እንዴት አጎቴ ነው? አለቀ። ቆይ እናንተ ሰዎች የእናንተን ቤተሰብ ጣጣኛል ለመቀሰር ነው እንዲያሳባችሁ? የእናቴ ወንድም ነው። አለቀ በቃ እንድታውቁ ያክል። እንዴት ነው የሆነው እያልኩ እኮ ነው። እሱ ከመኮንን ጋር እንዴት ነው እንደዚህ የቅርብ ዘመድ የሆናችሁት? ማነህ አንተ? እንዴት አላውቅም። ሲጀመር ከየት ነው የመጣኸው? የማታውቀኝ እንዳንተ አይነት ወንጀለኛ ስላልሆንኩና እኔ ደግሞ መኮንን ውስጥ ድርጅት ውስጥ ስለማልሰራ ነው። በቃ የማታውቀኝ በጣም ስለማንገናኝ ጭራሽ እኔ እናንተ የምንገናኝ አይነት ሰዎች ስላልሆን አንቺ ግልጽ እየሆነልሽ ነው ነገሩ። እባክሽን ለእነማን ነው ፋይሉን የሰጠሽው? እኔ እኮ እየለመንኩሽ ነው ያለሁት። ለምንድን ነው የማትረጂኝ? ለምንድን ነው ስለማታውቀው ነገር 10 ፋይል እያልክ እየጨቀጨቃት ያለው ሰውዬ? ሰማኛለህ? አላቅም አለችህ እኮ አንተ ስለምታወራው እናቴን ያድናታል ብለህ ስለምታወራው ፋይል እኛ እናቅም እያልን ነው እጃችን ላይ ያለው። ምናልባትም እንዳልከው ከመኮንን ጋር የቅርብ ዘመድ ከሆንክ ጠይቀው ሄደህ ስለምታውቀው ፋይል እኛን እንደዚህ አይነት ነገር አታስጨንቀን እያልን ነው ሰውዬ። ምንም የምናውቀው ነገር የለም። አሁን ይሄ ጉዳይ የእናቴ ጉዳይ ባይሆን ኖሮ ስፔሻሊ ከኔ ጋርና ከኔ ጋር ብቻ የሚገናኝ ቢሆን ኖሮ እንዴት እንደማወራችሁ አውቅ ነበር። ሁለታችሁንም በምን አይነት ነገር ውስጥ አስገብቻችሁ እንደማወራችሁ በስርዓት አይደል ያወራን። አሁን ይኸውላችሁ ፋይሉ እኔ እጄ የለም ብለሽኛል። በቃ ግልጽ ሆነ ማለት አይደለ? ፋይሉ ማን እጅ ነው ያለው? ካለበትም ማስመጣት የምትችይበት መንገድ ካለ አስመጪ። ካልሆነ ግን አባቴ ሞት ነው የምልሽ። በእኔ ህይወት ወይኔ ቤተሰብ ህይወት እንደቀለድሽው በአንቺ ቤተሰብ ህይወት እቀልዳለሁ ሳይሆን እጫወትባችኋለሁ። እንደዚህ ግን ልብን ሞልተ እንድታወራ ያደረገ ነገር ምንድን ነው? አንዴ ምን ይዘህ ነው ንገረኝ እስኪ። ምን ይዘህ ነው እንደዚህ ልብን ያሳበጠው? ግልጽ ነው። ንገረኝ እስኪ አንቺ አስረጂ። ኤርሚያስ ከጀርባ ያሉትን ሰዎች ሙሉ ለሙሉ ወደ እሷ ቤተሰብ ቤት ላክና አቤል የመያዙን ስራ ይስሩ። ሰውዬ ምን እያረክ ነው ያለው? ቆይ ከዛም በኋላ ሙሉ ለሙሉ የነሱ ቤተሰብ ከተያዘ ምንድነው ሐሳቡ? ለምን አትረጋጋ? ጭራሽ አንቺ ቤተሰብ ጋር ምንድነው የሚያስኬደው? ምንድነው ሐሳቡ? ቆይ የእሷ ለመረጋጋትና ከኔ ጋር ሰጣ ገባ ውስጥ መግባቱ የአንቺን ቤተሰብ አሳጥቶሻል። ቀጣይ ደግሞ ወደ አንተ ቤተሰብ ሰውዬ ምንድነው ሐሳቡ? ለምንድነው እሺ ማትነግረን? ለምን አናወራም? እንደ ትልቅ ሰው ቁጭ ብለን ነይ ቁጭ በይና እናውራ። አንቺ ቁጭ በይ እሺ በይና እናውራ። ነይ ምንድነው ሐሳብ? ይኸውልህ ቀልድ አይደለም። አሁን የላኳቸው ሰዎች 15-20 ደቂቃ ባልበለጠ ውስጥ እናንተ ቤተሰብ ጋር ደርሰው የምንፈልገውን የአንተ ቤተሰብ ጋር መልካቸዋለሁ አስፈላጊ ከሆነ። አሁን እኔና አንቺ የምናወራው ቀጣይ እንዴት ነው የሚሆነው? ስልኬ አምጡላት። እዛ ጋር ያለው እሷ ስልክ ነው። እቺ ደግሞ ልቀቂ። ምን እያረግሽ ነው ያለሽው? ስለ እሱ ቤተሰብ ህይወት አጣሩና እሱ ቤተሰብ ላይ መወሰድ ያለበት እርምጃ መወሰድ ካለበት ይወሰድ። ሰማሽኝ? ምን እያረግሽ ነው ያለሽው? ማንም ምንም የማይመከተው ነገር ምንም ልታረግ አይገባም። ሰማሽኝ? ተቀመጥ። ለምን ነው የምትቀመጠው? ያንተ የእሱ ህይወት ከአንቺ ቤተሰብ ህይወት የሚበልጥልሽ ከሆነ በጣም ጥሩ። ሐሳብ ምንድን ነው? ለምን ደግሞ አትነግረኝ? ቤተሰቤን ትዳሬን ለመበጥበጥ ነው የመጣኸው? ይዘክር ፋይል ውስጥ የሚጎል ነገር አለ። ገብቷል? ብዙ ፋይል ነገር ማለት ነው። ኮፒ ሳታረግ ሄዳ ነው። አሁን መተህ ቶሎ ውሰድ። እንዴ እንደዚህ አይነት ሳጅ እንዴት ትላለሽ? እንዴ ያው ነገሩ ያውሽ አንቺ ስመላለስ እንኳን አይቀኛል አይደል? እዛ ጋር ምን አይነት ስተት ነው የምትሰሪው አንቺ? አይመለከተኝም። መተህ ውሰድልኝ ያልኩህ ሰማኸኝ አይደል? ይብኝ በራስሽ ደግሞ ጭራሽ እንዴ እኔ እኮ እንዴት ሆኜ እንደወጣሁ እኮ ነው የማውቀው አይደል? ይኸውልህ አፍህ እንድትከፍትብኝ አይደለም እየነገርኩህ ያሉት። ይኸውልሽ ሰምኛለሽ። ይኸውልሽ እኔ ከዚህ በኋላ ይኸውልሽ ምንም ነገር የሚመለከተኝ ነገር የለም። ለምን ታግሪ እመጣልሻለሁ። ከዛ በኋላ አይመለከተኝም። እየነገርኩሽ ነው። እኔ ትልቅ ወንጀል ዘይ ከተችኛለሽ ሁኒ ሰውዬ ስለ ስራክ ነው እየነገርኩህ ያሉት። ገብቷል? በቃ በእናትሽ ለማንኛውም ጨርሻለሁ። በቃ አሁን ነው መተህ ውሰድ። ሌላ ጣጣ ውስጥ መግባት አልፈልግም። መተህ ውሰድልኝ። በቃ እሺ አልኩሽ አይደል? እንዴ መጣው አፍጥነው። የሰጠው ከ10 ደቂቃ ነው። ሰማኸኝ አይደል?
ከአንተ ጋር ደግሞ በጣም ብዙ የምናወራቸው ነገሮች አሉ። በመጀመሪያ ቤተሰቦች ጋር የላካቸው መልስ ሰዎቹ ይሄዳሉ። ምንም የምታወራው ምንም መልስልኝ መልስ የለም ከዚህ በላይ አንቺ ራሱ ዝም በይ። ከዚህ በላይ ምንም እንዳታወሪ ሰምተሽኛል? ከኔ ጋር ነው የምትጣዩ። ከዚህ በኋላ አንድ እርምጃ ብትራመጂ ላይ የመጨው መፍት የለህም። እየገባሽበት ያለው ችግር አልታወቀሽም። ሰምተሽኛል? በጣም ትልቅ ጣጣ ውስጥ ነው እየገባሽ ያለሽው። ከቤተሰቤ አይበልጥም። በጣም ጥሩ ቀጥይ። ቅር ብሎ ገደል መግባት ይችላል። ገብቷል? ቀጥይ። በጣም ጥሩ ቀጥላለሁ። እየነገርኩ ነው። ቤተሰቦች ጋር የላካቸውን ሰዎች መልሳቸው እየነገርኩ ነው። ገብቷል? እንገላ ሰውሽ ፍቃደኛ ቆርሽ ቤተሰቦችሽ ጋር ምናምን የምትያቸው ነገሮች ታዩ። እኔ ራሴን ሰዎች ልክ ያለው ወንጀለኞች አይደሉም። የሄዱ ሰዎች የህግ አካላቶች ናቸው። እዛ አካባቢ ላይ ጠብቋቸው። የህግ አካል ዩኒፎርም ስለለበሰ ነው። ስነ ስርዓት ያዥ። ስለ ህግ ስታወሪ ለከት ይኖር አፍሽ። እሺ ስነ ስርዓት ብታውቅማ አንተ እንደዚህ አታወራንም ነበር አልኩህ እኮ። ስርዓት መጀመሪያ አንተ ጠንቅቀህ ተማር። ስለ ቤተሰቦች ትንሽ ብናወራ ጥሩ ይመስለኛል ማለት ነው። ስለ እኔ ቤተሰብ አንተ ምን ታውቅና ነው የምታወራው? ማን አንተ? ዝም ልትል ትችላለህ? ለምን ነው ዝም ብለው? አንዴ ትሰማኛለህ? አንተ ደግሞ እያረግሽ ያለሽው ነገር ታውቆሻል። ግን ዝም ልትል ትችላለህ? ምን እየሰራሽ ነው ያለሽው? መታሰብ የምትባል ታናሽ እህት እንዳለች ልንገርህ። አንተ ሰውዬ ምንድነው ሐሳብህ? ቆይ ተረጋጋ። ምንድነው ሐሳብህ? መታሰብ የምትባል ታናሽ እህት አለች፣ እናት አለች፣ አንድ ወንድም አለ። የእንጨት ልጅ ድሮም ሲቃጠል ከሰል ነው። ምን ማለት ነው? ግልጽ ነው። በጣም ጥሩ ገባ። እህት አለ፣ ወንድም አለ። በብዙ ነገር እኔ አንተን መያዝ እችላለሁ። ስለ አንተ ግን ብዙ ማላውቀው ነገር ስላሌለ ነው ዝም እያልኩ ያለሁት። ለማወቅ ደግሞ የተወሰኑ ሰዎች ተልኳሉ። በቃ ይጣራል። እኔ የምልህ አንተ ያቀልጠይቀ ይህ አጎቴ ነው ብለህ የጠራው ሰው ምን ያህል ክፉ እንደሆነ ታውቃለህ? ምን አይነት ጣጣ ውስጥ እንደከተተኝ፣ ምን አይነት ነገር ውስጥ እንደከተተኝ ታውቃለህ? ምን ማለት ነው? የደረሰብኝን ነገር ታውቃለህ? ምን ውስጥ ገብቼ በምን ውስጥ እንደወጣው ታውቃለህ? አንተ ምንድን ነው ያወራኸው? እኔም እዚህ ነገር ውስጥ ያለሁት ሁሉም ነገሮች በራስ አንግል ብቻ እኔ እኮ በራሴ አንግል የማየው ራሱ ደሩኛ አይደለም። እናንተ እውነት ስለማትናገሩ እኔ የምመርጠው መንገድ ተጠቅሜ ነው እናንተ ላይ የምደርስባችሁ እንጂ ሰው ነኝ። እኔም ሰው ችግሩን ቢነግረኝ እናንተ ችግር ያለባችሁ ሰዎች ስላልሆናችሁ ነው እንጂ ምንም ችግር የለብኝም የማዳመጥ። ልትነግረኝ የምትፈልገው ነገር አለ? አጎቴ ተብዬውን ክፋት ብትረዳ እንደዚህ አፍን ሞልተህ ባልተናገር። ስማ፣ ስለ አጎቴ ክፋት እኔ ልነግርህ እችላለሁ። ባልነግርህም ለሱ ያለኝ አመለካከት ሊገልጽልኝ ይችላል ምን እንዳደረሰብኝ። ገባ አይደል? ምንና አጎቴ ምን አይነት ነገር ውስጥ እንዳለን መቼም ድርጅት ውስጥ ያላችሁ ሰዎች በሙሉ ሳታውቁ የቀራችሁ አይመስለኝም። መናገር የምትፈልገው ነገር ካለ እንደዚህ ሳትጨው መናገር። አቤልን የሚጠቅመው ነገርም አንተንም የሚጠቅመው ነገርም መናገር ትችላለህ። ራስ ወዳድ ሆነ ግን የራስን ህይወት ብቻ ለማትረፍ ብለህ የምትሄድበት መንገድ ከሆነ አሁንም ቢሆን አልቀበልህም፣ እንድታውቁ ያክል። ከዛ ውጪ እንድተባበር የምትፈልገው ነገር ካለ መናገር ትችላለህ። ብዙ አልገልጽልህም። ታውቀዋለህ ምን ያህል ውስጡ መሰሪ እንደሆነና ለተንኮል ምን ያህል ቅርብ እንደሆነ ታውቃለህ አንተ። ለየት ያለ ግንኙነት ነው ያላችሁ መኮንን ጋር። አባቴ የሞተው በሱ ምክንያት ነው ማለት። እዛ ድርጅት ውስጥ ነበረ ለእነሱ ተቀጥሮ የሚሰራው። እሺ። አጋጣሚ ባለመስማማት ሆኖ እሺ፣ የእሱን ንብረት ለመውረስ ሲሉ አባቴን ገደሉት። እነማን? ማን ሊሆን ይችላል? አጎቴ ተብዬ የምጠራው ሰውዬ። እሺ። አቶ መኮንን አባቴ ገዳይ እሱ ነው። ምንም አማራጭ ስላልነበረኝ የቀሩት እህትና እናቴ ደግሞ እኔ ብቻ ነኝ ያለኋቸው። የእነሱን ህይወት መታደግና እነሱን መኖር ያለብኝ ደግሞ እኔ ብቻ ነኝ። ስለዚህ የእነሱን ህይወት ለማዳን ስል
እዛ ድርጅት ውስጥ እኔም ቅጥረኛ ሆኜ ነው የምሰራው። ሌላ ምንም የማውቀው ነገር የለም። የሁሉ ነገር ማድረገው የቤተሰቤን ህይወት ለመጠበቅ ነው። ከእነሱ ሀሳብና እርምጃ አንድ ከወጣው የቤተሰብንም የኔንም ህይወት ነው የሚያጠፉት። ይመስለኛል ከንግግሮች እንደምረዳው ለቤተሰብ ብለህ የሆነ ነገር ውስጥ እንደገባ አባትህም ደግሞ ለምን እንደተገደለ ላውቅ አልችልም። ግን አባትህም የነሱ ፓርትነር ከነበረ የሚሰራው መቼም ወንጀል እንደነበረ ግልጽ ነው አይደለ? ወንጀል ይስራ ምንም ይስራ የማውቀው ነገር የለም። እኔ በሰዓቱ ማውቀው አጎቴ ተብዬ ብለህ ከምትጠራው ሰው ጋር ከአቶ መኮንን ጋር እንደሚሰራ ነበር። በዛ ሰዓትም አዎ በጣም ብዙ ገንዘብ ያገኙ ነበር፣ በጣም ይሰሩ ነበር። ታዲያ አንተ እንዴት ወደዚህ ድርጅት ልትገባ ቻልክ? ቆይ ከነገርከኝ ግልጽ አድርገህ ንገረኝ ነገሮችን። አብራችሁ አትሰሩም ነበር ነው? አንተ ከአባት ጋር አትተባበርም ነበር? አባቴ ብቻ ነበር የሚሰራው እዛ ድርጅት ውስጥ እና እንዴት አንተ እሱ ነበር እኛን የሚያኖረን። እኮ እንዴት ልትገባ ቻልክ ወደ ድርጅት? ሁለቱ ባለመስማማት በተፈጠረው ችግር አባቴን ገደሉት እያልኩህ እኮ ነው። አባቴን ገደሉብኝ። እናቴና እህቴ ብቻ ነው የቀሩት። ለነሱ ደግሞ ያለሁት እኔ ብቻ ነኝ። እና አሁን እያልከኝ ያለው መኮንን ነው አባትን የገደለው? መኮንን እንዴት ይገድለዋል ብለህ ታስባለህ? ታዲያ ማን ነው የሚገድለው? አንድ አይነት እድሜ ላይ ሰዎች እኮ ናቸው። እንዴት እሱ ይገድለዋል ብለህ ታስባለህ? አንድ አይነት እድሜ ስትል ታዲያ ማለት አባቴ አሁን መኮንን ባለበት ሁኔታ እንደነበረው ነበር ሁኔታው። ማለት ስልጣኑ ነው ምን ይገርኛል? ስለ በዛ ሰዓት ሁለቱም እኩል አብረው ነበር የሚሰሩት። እሺ የተሻለ ደረጃ ላይ ነበሩ ሁለቱ። እሺ ከዛ በመሃል አባቴ የተሻለ ነገር በቃ የራሱን ቢዝነሶች በጣም ማጧጧፍ ጀመርና የተሻለ ደረጃ ላይ ደረሰ። ይህን ሳይ ደግሞ መኮንን ጉዳዩን እንግሊዝ ላሉ ሰዎች ነገራቸው። እሺ ከዛ አባቴ ኪሳሮስ መውደቅ ጀመር። ነገሮችም እየተበላሹ ሲመጡ መኮንን እንግሊዝ ባሉ ሰዎች አባቴን አስገደሉ። አባቴም እንደዛው ስንት ለፍቶ ስንት ጥሩ ያቋቋመውን ቤተሰብ ለስንት አደርሳለሁ ብሎ ያሰቡን ሳይ ሞተ። ከዛም አልፎ በአባቴ ብቻ አላበቃም። በአባቴ በኩል ያሉት ዘመዶች እንዳለ አንድ በአንድ ሳይቀሩ ነው የገደሏቸው። አንድ በአንድ ሳይቀሩ። የቀረችው እናቴና እህቴ ብቻ ነች። ለእነሱም ደግሞ የቀረሁት እኔ ብቻ ነበርኩ። ግዴታ እነሱም በሁለቱ አፈራርተው እነሱን ድርጅት እንድሰራ ጠየቁኝ። ከዛ እኔ ምንም አማራጭ ስላልነበረኝ እዛ ድርጅት ውስጥ ተቀጥሬ መስራት ጀመርኩ። አታውቀውም እንዳለን የምታውቀው ታሪክ አይደለ? አባትን እንደገደሉብህ ታውቃለህ። ይህን እያወቅ ለእነሱ ባሪያ ሆነ ማገልገል ማለት እንጃ ምን አስበህ እንደሆነ። እስካሁን ደግሞ እንግዲህ እኔ በተቻለኝ አቅም ልክ እንዳንተ ችግር የደረሰብኝ ሰው ነኝ አይደለ? በተቻለኝ አቅም አንተ መተባበር የምፈልግ አይነት ሰው ነኝ። ሰዋት ለምንድን ነው አንተ ታዲያ እነሱን እየተባበርክ ያለው? ያልገባ ነገር አለ ማለት ነው። እንኳን እኔ አይደለም አንተ ራሱ አሁን በምትሄድበት መንገድ ከቀጠልክ ለአንተ መጥፎ ነው መጨረሻ እያልኩ ነው። መኮንን አይምርህም እያልኩ ነው። የገባህበት ገብቶ ነው የሚያጠፋ። እኔም እስካሁን ወድጄ እኮ አይደለም መውጣት እፈልጋለሁ እኮ። እናቴስ ቤተሰቤስ ምን ላድርግ እስቲ ንገረኝ። እንደ አባቴን እናቴንም የእናቴንም የእህቴንም ሬሳ በሬ ላይ ያጋድሙልኝ? ንገረኝ እስቲ። ምን ማለት ነው? በሬ ላይ ያጋድሙልኝ ወይ እንደ አባቴ ሬሳ? አንድ ነገር ልንገርህ፣ ካለህበት ነገር ከቻልክ ሙሉ በሙሉ እራቅ። እንደ ወንድም ልምከርህ። መኮንን ጭራሽ እንደዚህ በቀላሉ ልጨብጠው የምችለው ሰው አይደለም። በዚሁ መንገድ ከቀጠልክ እመነኝ
ነገ አንተም በር ላይ ነው ሬሳ የሚቀመጠው። ቆሽ አሁን እያልከኝ ያለው ስለኔ ጉዳይ ተወው፣ ችግር የለውም። ገባ ምንድነው? ቆይ አሁን በቤተሰቦቼ እያስፈራሩክ ነው ያሉት። አሁን እዛ ድርጅት ውስጥ እየሰራ ያለው እናትና አባቴ ላይክ ይቅርታ አባትን እንግዲህ ነፍስ ይማረው፣ አባትን እንግዲህ ፈጣሪ ነፍሱን ይማር። ሌላ ማለት የምችለው ነገር የለም። ግን እሺ አሁን እናትና እህት ወንድምህ በነዛ ሰዎች ቁጥጥር ስር አይደሉም አይደለ? መቼም አው ዝተው አሳይተውኛል። እናቴንም እህቴንም እንደሚገሉብኝ ዝተውብኛል። ንገረኝ እስቲ አባቴን የደፉት ለእናቴና ለእህቶቼ ይመለሳሉ ብዬ ማሰብ ንገረኝ። ዋነኛ የተገደለበት ዋነኛው ምክንያቱ መኮንን ስለጠቆመው ወይም ደግሞ መኮንን ስራ ላይ ፉክክር እያሳየበት ስለሆነ ነው ወይንስ ከጀርባው ሌላ ታሪክ አለ? አው ከሱ ተሽሎ ስለተገኘ መኮንን ደግሞ ህሊናውን በጥቅም የሰወረ ሰው ነው። ከምታስበው በላይ ጥቅም የደፈነው ሰው ነው። ሲበልጠው በሰዓቱ የሱን ቦታ መተካት ፈለገ። ስለዚህ ያሉትን ነገሮች እንድትነግረኝ ነው የምፈልገው። ገባ? ግልጽ በሆነ አማርኛ መኮንን ያንተን አባት ያስገደለው ለጥቅም ብቻ ሲለው ተበላለጥም ብሎ ነው? እሺ ቆይ ዋስትናዬ ምንድን ነው? ለምን? ስለዚህ አሁን የላኮች ሰዎች ቤተሰቦችን ህግ ከለላ ስር እንዲያስቀምጡልኝ ይፈልጋሉ። ማለት እንደ ዋስትና እንድቆጥሩ ተፈልኩ ነው። ከዚህ የፈለግከውን ነገር ሁሉ እነግርሃለሁ። አሁን ከነገርከኝ ይልቅ በጣም አስፈላጊ ነገር አለ ነው። ቅድሜ የቤተሰቤ ነገር ይቀድማል እያልኩ ነው። ኤርሚያስ ሁሉንም ነገሮች እንዴት ታስተካክልልኛለህ? ይምጡ እዚሁ እኛ ጋር መኪና ውስጥ እንዲጠብቁን አድርግና እኛ ከሱ ጋር ያለ ነገር ከጨረሰን በኋላ ቀጥታ የህግ ከለላ እንዲደረግላቸው እናደርጋለን። በጣም ጥሩ። ኦልሬዲ ሰፈራቸው ደርሷል። ማፕሬ እንደሚያሳየኝ ከሆነ ሰፈራቸው ደርሷል። ምንም እንትን የሚለን ነገር የለም። ቀጥታ ከዛ ወስደን ወደ ሴፍ ሃውስ መውሰድ እንችላለን። ማንም ወደማያውቅበት ቤት መውሰድ እንችላለን። እዛ ደህንነታቸው የተጠበቀ ነው የሚሆነው። ቀጥታ አይ ወደዚህ እንዲመጡ አድርጋቸው። ወደዚህ ይምጡና ከኛ ጋር ያሉት ነገሮች ቢኮዝ እዚህ ጋር ትንሽ እንዲያወሩ የፈለኩት ነገር ስላለ ነው። ከመኪና ከካሜራ ጀርባ እነሱን ትንሽ ተገናኝተው ምክንያቱም እንደምታውቀው ነው እሱ ከዚህ ከወጣ በኋላ መሄድ ወዳለበት ነው እንጂ መሄድ የሚሆን ወደዚህ እንዲመጡ ትዕዛዝ ልስጣቸው። ውድ ቤተሰቦቼ እንግዲህ ይሄን ያልኩበት ዋነኛው ምክንያት እዚህ መጥተው ከኛ ጋር እንዲሆኑ ፈልጌ ሳይሆን እኛ ከዚህ ፕሮግራማችንን ከጨረስን በኋላ የህግ አካል እንግዲህ የሚጠብቁን አንደኛ እዚህ ጋር የሚፈጠሩትን ነገሮች ህጋዊ በሆነ መንገድ ለሚመለከተው አካል ማስተላለፍ እንዲቻል እንጂ እኛ ከዚህ ዘወተን ወደምንፈልግበት ወንጀለኛ ይዘን መንቀሳቀስ አንችልም። የህግ አካል የማይፈቅድልንም ስለሆነ ያንን እንዲፈጠር ስለፈለኩ ነው። አሁን ዲል አድርገናል መሰለኝ አይደለ? ስምምነታችን ይሄው ነው። ኦኬ ምንድነው? እሺ አሁን አንተ የፈለከው? አባቴ የሞተበት ዋነኛው ምክንያት እንደሆነ ታውቃለህ? አላውቅም። የኔ ቤተሰቦች ማለትም የአባቴ ቤተሰብ እሺ ስለ መኮንን እንደዚሁ ልክ እንዳንተ ስለሱ ለመፈልፈል ሲሞክሩ ነው። ስለሱ ለማጣራት ሲሞክሩ ነው እያንዳንዱ አንድ በአንድ ተለቅመው የሞቱት። መኮንን እንደዚህ እንደምታስቡ ቀላል ሰው እንዳይመስል፣ በቀላሉ ልታገኙ የሚችል ሰው አይደለም። የኔ አባት ቤተሰቦችም ልክ እንዳንተው ነበር። ነገሮችን ከውስጥ ሲመረምሩ ሁሉንም ከውስጥ ነበር ያጠፋቸው እንዳለ። ስለዚህ መኮንንን የአንድ ነገር ልል የምፈልገው ነገር ጉዳይን ተው። ወደ ትሬኑ ነው ሁላ ነገር ያደረገው። እኔ ላንተው ብዬ ነው። ስማኝ፣ መጨረሻ አያምርም ነው የምልህ። ስማ ከእናት የሚበልጥ ነገር ስላሌለ ነው እኔ የሁላ ስምምነት እንዳደርግ ያስገደድከኝ አይደለ? አዎ እኔም ከእናት የሚበልጥ ነገር ስላሌለ ነው ስለ ራሴ ማስብ አይነት ሰው እንዳልመስል። የእናትህ ጉዳይ ውስጥ ብለህ አንተ መሞት ትፈልጋለህ? ንገረኝ። ጥሩ ትጫወታለህ። ህይወት እንዲጠፋ ትፈልጋለህ? በደንብ በጣም ደስ ይላል። ትፈልጋለህ ወይ? በደንብ በጣም ነው የምፈልገው። አሁን መናገር ያለብን ምንድነው? መኮንንና አባት መሀል የነበሩት ነገሮች ግልጽ አድርግልኝ። በቃ አባት የተገደለበት ዋነኛው ምክንያቱ ምንድን ነው? ስለተበላለጡ እንደማይሆን እርግጠኛ ነኝ። የሆነ የተፈጠረ ችግር አለ አይደል? መኮንን በጣም ወንጀለኛ ነው። እሺ፣ በጣም ከመጠን በላይ ነው ማለት እና
ያ እሱ የሚሰራቸውን ወንጀሎች የኔ አባት ያውቅ ነበር። እሱም ነገሮቹ ላይ እሱ ተሳትፎበት ባያረጋቸውም እሱ የሚሰራቸውን ወንጀል አንድ ባንድ ያውቃል። ከዛ የሆነ ሰዓት አባቴ እንደ ድንገት ካለበት አንድ ደረጃ ጨመረ። ምክንያቱም የሚሰራው ነገር ትክክል እንዳልሆነ ገባው። ስለዚህ ባለው ነገር ላይ በራሱ ለመስራት ሲሞክር መኮንን ደግሞ ብዙ እሱ የሰራቸውን ወንጀሎች እስከዛሬ ያጠፋቸውን ሰዎች እስከዛሬ ገደላቸውን ሰዎች አባቴ ስለሚያውቅ ከሱ በመምለጡም ስላናደደው እንግሊዝ ባሉት ሰዎች ተናግሮ አባቴን አስገደለው። እንዴት ብዬ ልግለጽልህ? በጣም ነበረ የምወደው አባቴን፣ በጣም ከምታስበው በላይ እና የሆነ ሰዓት ላይ የአባቴ ቤተሰቦች መኮንን የሚሰራውን ወንጀል አወቁ። ከዛም አባቴ ይህን ነገር እንዲያቆም ለሱ መንገድ ጀመሩ። አባቴ ደግሞ ይህንን ነገር እነሱንም ከሰማው በኋላ ማቆም እንዳለበት ስለተሰማው ነገሩ ላይ ማመንታት ጀመረ። በዚህ ጊዜ ነበር መኮንን እንግሊዝ ላሉት ሰዎች ነግሮ አባቴን ያስገደለው። የአባቴ ቤተሰቦችንም ምንም በማያውቁት በወንጀል ወይኔ የከተታቸው። እንዲህ እያደረገ ነበር አንድ በአንድ ቤተሰቦችን ያጠፋው። ከዛም ይኸው እኔና ቤተሰብ ይቀረን። አሁን ያሉት ቤተሰቦች ናቸው። አሁን ባጭሩ እያልከኝ ያለው ነገር የቤተሰብ ጥያቄ ወይም ደግሞ የሚነሱት ጭቅጭቆች በሙሉ ወደ ድርጅቱ የሚሄደው ከቤተሰቡ ወይም ደግሞ ከቅርብ ሰው ከሆነ እዛ ሰው ለሚወሰደው እርምጃ አሁን ባልከው መንገድ ነው ማለት ነው? አዎ፣ ሞትና ሞት ነበር። ስለዚህ መኮንን ላይ ምን ሊፈጠር ይችላል ብለህ ታስባለህ? አሁን ባለበት ምን ይፈጠራል መኮንን ላይ? እኛ በምናነሳው ጥያቄ አሁን እኔ እያደረኩት ባለው ተጽዕኖ መኮንን ልትይዘው አችልም። ጭራሽ ታገኘውም አችልም። በዚህ ስትለው በዚህ የሆነ ሰው ነው። አንድ ብቻም እንዳይመስል በጣም ብዙ እጅ ነው ያለው፣ ብዙ እጅ። ስለዚህ አንተ እንደምታስበው እንደዚህ ቀላል ነው ብለህ ሳይሆን ውጭ ያሉ ሰዎች ምልክት እየሰጡ ነው። የተባለ ልጅ መጥቶ ይዘውታል፣ እየፈተሹ ነው፣ እያስገቡት ነው። የትኛውን ፋይል ይዞ ይመጣሉ? አስገቡት። ምንድን ነው የተፈጠረው? ምን ተፈጠረው? ቁጭ በል ቁጭ በል ግማና ቁጭ በል። ቆይ ምን ንገረኝ። አንቺ ምንድን ነው የተፈጠረው? ቆይ አልፈህ ቁጭ ብለህ አውራና ንገረኝ። ምንድን ነው የተፈጠረው? ሰውዬ ስርዓት ይዛ ቁጭ ብለህ ሰምኛለሽ? ይኸውልሽ ቁጭ በል ቁጭ በል ቁጭ በል። ምን እየሆንክ ነው? ቁጭ በል መሳሪያው ቁጭ በል። ይሄን ሳታስፈትሹ ነው ያስገባችሁ? ሰምኛለሽ? አንቺ በጣም አረመኔ ነሽ። ውጪ ፈትሾት እኮ ነው የገባው። እንዴት አመጣጣችሁ? ቁጭ በል እያልኩ ነው። ቁጭ በል እያልኩ ነው። በቃ ና እዚህ ቁጭ በል። ነይ ቁጭ አንድ መሳሪያ ብቻ ነው እዚህ የሚገባው? ምን እየተፈጠረ ነው? ቆይ አንድ መሳሪያ ብቻ ስላገኛችሁ ምን አይነት ስህተት ነው እየተሰራ ያለው? ምን እየሆነ ነው ያለው? ለምን አልተፈተሸም? መስራት ለምን ራሳችሁ አገሉንም? ራሳችሁ አትኩሱብንም ወይ? ቀሽ ሙላ ሲያስጥ እንዴት እኛ ላይ እንሳር? ምን አይነት ሰው ነው ተሳሳቱት? መሳሪያ እኮ ነው ይዞ የገባው። ደርስ ተቀመጥ። እንግዲህ ቤተሰቦች ማለት እንድታውቁት የምፈልገው እዚህ ጋር ስራችንን ነው እየሰራን ያለው። ተገቢ በሆነ መንገድ እንግዲህ ከልጁ ጋርም ከልጅቷ ጋርም መጠያየቅ ያለብንን ነገር እየተጠያየቅን ነው። እንደሚመጣ ያውቃሉ። ይዞ የሚመጣው ፋይልም እንግዲህ ቀላል እንዳልሆነ ጠንቅቀው ያውቋል። አስቡት፣ በእነሱ ላይ ራሴን ጤኑ እዚህ ጋር ቁጭ ያሉት እየፈተሹ እንደሆነም እንግዲህ ተነግሮናል። ኤርሚ ሲያስተላልፍ እየሰማችሁ ነው። ተገቢ በሆነ መንገድ ተፈትሿል የተባለ ሰው ስለት እንኳን አለ የሚያዘው መሳሪያን የሚያክል እሱን በዚህ የሚሰጡትን ምክንያት ደግሞ ብቻ የሚሰጠው ምክንያት ሁለት መሳሪያ ነው የያዘው ማለት ነው። አንድ መሳሪያ ይዘን ይሄ
ውድ ቤተሰቦች በስትክክል መጣራት ያለበት ነገር ነው። ሙሉ የክሩ አባልም እንድታውቁት የምፈልገው ይሄ ቀላለው ብዬ የማልፈው ነገር አለ። የእሱ ስንፍናና የእሱ ስህተት ነው እንጂ ሁላችንንም ግብዓተ መሬታችን ዛሬ የሚሆንበት ቀን ነበር። ህይወቴን የማጣበት ቀን ነበር። ይሄ ሁሉ ነገር ግን እግዚአብሔር ይመስገን አልተፈጠረም። ይህን ስህተታችሁን ደግሞ ዋጋ እንድትከፍሉበት አደርጋችኋለሁ። ሁላችሁም እንድታውቁት ስለሚፈጠረውም ስለተፈጠረውም ነገር አንድ በአንድ ዋጋ ትከፍላላችሁ። ከሱ መቀበል ያለብኝ ፋይልና ለእናንተ መተላለፍ ያለበት ነገር ባይኖር ኖሮ ጭራሽ ካሜራዬን አብርቼ መቀጠል አይደለም ከክሩ አባል ጋር በምን አይነት መንገድ መቀጠል እንዳለብኝ እኔ ነበር የማውቀው። የተገኙ ዶክመንቶች ለአይቲ ዲፓርትመንቶች ቼክ ያርኩት። ይሄ እኔ ጋር ነው መቀመጥ ያለበት። ኤርሚ ማን ከጀርባ እንዳለ ነው ማወቅ የማልችሉ በዚህ ሰዓት ገባ። እኛን ልታጠፋን ነበር ማለት ነው። አንተ ነው ማውራ ሁለት መሳሪያን ይዘህ የምትንቀሳቀሰው አንተን እኮ ነው ማውራ። ያው ዋናው አመጣጤ እኔ ጀመርም እሷ ለማጥፋት ነው እንጂ እናንተ ጋር ምንም ያገናኝ ነገር የለም። ማለት ብዙ ነገሮች የምታደርጉ እሷ ነች አይደለ? እኔ ማየውን ነገር ስለመክተት እኔን ፍላሽ ምናምን ብላ መታ ይሁሉ ነገር ሲቀመጥብኝ እንዴት አለ ንግጥ ሲጀመርም ከሰፈርም ስመጣም ከዛ ከቦታውም ስመጣ አቅጅበት ነው የምጡት። ይሄን ነገር ስላልተሳካልኝ በጣም ነው ማዝነው። በጣም ስላልተሳካልኝ ማለት እሷን ለመግደል ነበር የመጣው በትክክል። ምክንያቱም ያስቀመጠችልኝ ነገር እንዳለ እርግጠኛ ነበርኩ። ምክንያቱም ሴሮዋን ስለማቅ በጣም መጥፎ ሰው እንደሆነ ስለማቅ ለዛ ነበር ቀድሚያ እንዲህ መጣሁት። መምጣትም አልፈለኩም ነበር። ከላይ ያዘዘ ሰው አለ ነው? ከላይ ያዘዘ ሰው አለ ወይ? ማንም አያዘኝም። ማንም ሊያዘኝም አይችልም። በራሴ የምመራ ሰው ነኝ ማለት ምን የሚሉት ነው? ስለ ማለትማ ከሷ ጋር በጥልቅ ሰራ ነበር። ከሱም ጋር ጭምር ብዙ ነገሮች አብረን ሰርተናል። ነገር ግን ከጎኑ ነው የሚያስሩብኝ ነገሮች ሁሉ ነገር ስለማቅ ከነሱ ለመበቀልና እነሱ የሚፈልጉት ፋይሎች ለመውጣት ነው ቁርጭ የተነሱት። አንድ ጥያቄ ልጠይቅህ። እዚህ ፋይል ላይ ያሉት ነገሮች በሙሉ እንዳሉ ነው ያሉት? በትክክል አንድም የቀረ ነገር የለም። ሲጀመር እሷ ራሱ ስትጠራኝ የቀረ ፋይል አለ ብለን ስመጣ ምንም ነገር እንዳልጎደል አውቀዋለሁ። እልን ያውቀዋል። ነገር ግን መጠቼ እሷን ለመበቀል ብዬ ነው የመጡት እንጂ አንድ የሚቀረው ፋይል የለም። ሙሉ ለሙሉ አለ እሱ ላይ። በጣም ጥሩ። ሌሎች ግብረ አበሮችና አንተም እዚህ ድርጅት ውስጥ የምን ስራ ሚና እንዳለ ልትነግረኝ ትችላለህ? ግልጽ ልታደርግልኝ ትችላለህ? እሱ ማለት ያው ጓደኝነቴ ከሷ ጋር ነበር። ማናችሁንም አላውቃቸው ነበር። ነገር ግን ህይወት የሚያሳልፍልን ነገር ራስ የሚቀየር ነገር እንደማገኝ ነገረችኝ። ማለት ሱሰኛ ነበርኩ በሰዓቱ። ማየሙ አረዛኝ እጾች ይጠቀም ነበርና ታማሚ ደግሞ አያታለችኝ። በሷ ምክንያት ይደለለችኝ። እሷንም ከመሟና ካለችበት ችግር እንደምትወጣልኝ ቃል ገባችልኝ። ለዛም ብዬ ነው ማለት ፈልገው ነገር ውስጥ የገቡት። ነገር ግን እነሱ ግን አላማቸው ግን እኔን የሁሉ ነገር ውስጥ በእነሱ ከለላ አድርገው እኔን እዛ ፋይል ውስጥ ለመክተት ነበር አላማቸው። እሱም የገባኝ ከጊዜ ሂደት በኋላ ነበር። ምክንያቱም ሲነጋገሩ ስለሰሟቸው ማለት ተደጋጋሚ ጊዜ ግን ሰምቼ እንዳልሰሙኝ ነው ስራዎች ይሰራላቸው የነበረው መጀመሪያ። ነገር ግን እየገባኝ ሲመጣ ነው ይሄን ነገር ለማድረግ የመጡት አሁን። ምክንያቱም ከእናንተ ጋር ምንም ያነካካኝ ነገር የለም። ታማሚ እየታለች ነው ያልከኝ? አያት ነው ያለች። ኦኬ፣ አያት ነው ያለው። ያው ደልሎኝም ማለት እንደዚህ መግባትም አልፈለኩም። አያቴ እንደምትሳክምልኝ ማለት አቅም ስለሌለኝ እኔ ማሳከም ስለማልችል ጭንቀት ውስጥ ነበርኩ። በሰዓቱ መጣ አያቴ እንደምትሳክምልኝ ህይወቴንም እንደምቀየርልኝ ነገረችኝ። እኔም አያቴ እንደምትሞትብኝ ስለማልፈልግ ይህን ነገር ለመቀበል ወሰንኩ።
ነገር ግን እነሱ ያሰቡት መንገድ በጣም የተለየ ነው። ምክንያቱም እኔ ለየት ያለ ሁኔታ ውስጥ ለመክተት ነው። የእነሱ ነገር በመሸፈን እኔን የሚያዩን ነገር ውስጥ ለመክተት ነበር። ግን ይህን ነገር ተደጋጋሚ ደርሼባቸው ነበር። ነገር ግን ያን ገንዘብ አግኝቼው አያቴ ጋር እስከማድረሰው ነበር ሁሉ ነገሩን ሰምቼ እንዳልሰማ አድርጌ የቋጠርኩት። ነገር ግን አላስቻለኝም ነበር። በቃ አመጣጤም ስጠራኝ እንኳን ገብቶኛል። እኔ እዚች ጋር ሰው እንዳስቀመጠችና እኔ ነገር ውስጥ ለመክተት እንደሆነ ገብቶኛል ሁሉ ነገር። ለዛም ነው መሰረት ታጥቄ የመጡት። እዚህ ጋርም ደግሞ የእናንተ ሰዎች ብዙ ሰዎች እንደሚኖሩ እርግጠኛ ስለነበርኩ ነው መሳሪያን ደብቄ የመጡት። ሁለት መሳሪያ ይዤ የመጡት ግን ስላልተሳካልኝ በጣም ነው የማዝነው። በጣም ለማን ነበር ፋይል የምታስተላልፈው? ያው ፋይል ማስተላለፍ የነበረው ዋነኛው ሚናቸው እነሱ ለመኮንን ነበር እና እሱ ደግሞ ያው ብዙ ወረቀቶችን አይቀበልም ሲጀምር መጀመሩን ማለት ብዙ ነገሮች ፕሮሰስ ማድረግ ነው የሚገባለት እና እነዛ ፋይሎች ሲመጡ በእኔ በኩል ነው ማለት ነገሮችን አራቅቄ ስለማስብ እኔ በሶፍት ኮፒ እንዳቀበላቸው የሚደረግ እኔ ነኝ የነበርኩት። መጀመሪያ ግን ላቋርጥህና ፋይሎች ውስጥ በጣም ብዙ ወረቀቶች ነበሩ። ያገኘሁት ግን አንዲት ወረቀትና ይሄን ብቻ ነው አይደል? ይሄው እዚህ ፍላሽ ላይ እንግዲህ ምን እንዳለ ምን እንደሆነ አብረን የምናየው ይሆናል። ያ ሁሉ ወረቀት የት ሄደ? አንድ ላይ ተጻርግልኝ። ልክ ነህ ካው ማለት እኔ ስገባ ዲፓርትመንቱ እንድገባ አልነበረም የተፈለገው መጀመሪያ። ነገር ግን በማርጋቸው ስራዎች በማርጋቸው ንቅናቄዎች ዙሪያ ዲፓርትመንቱ ውስጥ እንድገባና እዛ ውስጥ ሆኜ ፋይሎችን ሶፍት ኮፒ አድርጌ በፍላሽ እንዳደርግላቸው ወሰኑ። እና ብዙ ወረቀቶች አሉ ማለት ብዙ መረጃዎችን በፍላሽ ላይ ነው ሶፍት ኮፒ እያደረግን እያስቀመጠን ወረቀቶቹ ወደ ማቃጠል ነው መንገባው እንጂ በጣም አንተ እንዳልኩ በጣም ብዙ ፋይሎች ነበሩ። እዚህ ላይም ደግሞ ከምታስቡ በላይ በጣም ብዙ ፋይሎች አሉ። እና በዛ መንገድ ነበር እያደረግን የነበረው። ወረቀቶችን እያጠፋንና በሶፍት ኮፒ ተደረገ ነበር ማለት መረጃዎች እኛ ጋር እንዳይገኙብን ሁሉ ነገር እንዳይገኝ ነበር ያ ነገር ስናደርግ የነበረው በሶፍት ኮፒ እንዲደረግ የተደረገው። እና እጅ ላይ የነበሩት ሙሉ ፋይሎች አቃጥለ ወደ ሶፍት ኮፒ ከገለበጥኩ በኋላ ፋይሎች ተቃጥሏል ነው እያልከኝ ያለው? በትክክል። ነገር ግን ከነዛ ከተቃጠሉ ፋይሎች ውስጥ አንድም የቀረ ነገር የለም። ጠቅላላ ፋይሎቹን እዚህ ፍላሽ ተደርጓል ሁሉም ነገር። ነገር ግን እነዛን ወረቀቶች ግን በጠቅላላ ተቃጥሏል ሁሉም ነገር ማለት ነው። ስለዚህ የሚፈለገው መረጃ ሁሉ በትክክል እዚህ ላይ ያሉ ማለት ያው እንደነገርኩህ ነው። እኔም እዚህ ደረጃ ውስጥ መግባትም አልፈለኩም ነበር። በቃ ትክክል በቃ እውነኛ ሴራውን የሰራችብኝ እች ልጅ ነች ማለት እኔ በማላውቀው ነገር ነው ህይወቴ ውስጥ መታ የበጠበጠች። አያቴ እንደምትሳክምልኝ ህይወቴን እንደምቀየርልኝ ነግራኝ ነው። ቀለል ያለ ስራ መሆኑን ነግራኝ ነው። እንደዚህ ወንጀል መሆኑንም አላውቅም ነበር። ያው መኮንን ደግሞ ከምታስበው በላይ በጣም አደገኛ ሰው ነው። ከምታስበው በላይ ማለት እኔ ከጎን ብዙ ስራዎች ለስራ አስቤ ነበር፣ ግን እንደሚያጠፋኝ አውቀዋለሁ። ማለትም ብዙ ሰዎች ነው በሱ እጅ የጠፉት በጣም ብዙ ሰዎች ከሚባለው በላይ። እኛ ግን የእሱን ባህሪም ስለምናውቅ ነው ነገሮች በጥንቃቄ እየሰራን የነበረው። ነገር ግን መኮንን በጣም ከባድ ሰው ነው። በጣም ልካቸዋል። ታዲያ ፋይሎችን አልተላኩም አይደለም? ይህን ነገር ስንልክ ያው እንደነገርኩህም ከ50 ምናምን ጂ በላይ ነው ፋይሎች ተቀምጡሳል እዛ ላይ ማለት ነው። ከ50 ምናምን ጂ በላይ ነው እና ብዙ ፋይሎች ተቀምጥና ኦንላይን ነበር በፊት ምልክለት የነበረው። ይህን ሰሞን ደግሞ የተፈጠረው ነገር እንደሆነ አላውቅም። ኦንላይን ገብቶ የማያውቅ መኮንን እና ብዙ ነገሮች የምልከው ደግሞ እኔ ነኝ። ኦንላይን በምልክበት ታይም ላይ ደግሞ ብዙ ኮዶች አሉት ማለት ዝም ብሎ ማንም ሰው ተራሱ የሚያየው ነገር አይደለም። ምክንያቱም ከኛ አሁን ማለት እኔ እሱ ጋር በማድረስበት ታይም ላይ ሊቀበለኝ የሆነ ሰው የሚመጣው ሰው አለ እና ያንን ነገር በኮድ ነው ቆላልፈን ያስቀምጥ ሁሉ ነገሮች እና ለጋሽ መኮንን መነግራቸው የነበረው በቃ ኦንላይን ነበር ኮዶቹንም ሙሉ ነገሮች እና ያ ነገር የሚሰራው የነበረ ብዙ ጊዜ ኦንላይን ስለነበረ አሁን ላይ ደግሞ ኦንላይን ገብቶ የማያውቀው የተፈጠረው ነገር እንደሆነ አላውቅም። ማለት የቀሩ ነገሮችም አሉት ትንሽ እሳቸው ጋር የሚደርስ ነገር የቀሩ ነገሮች ነበሩት ለማድረስ ያዘን ነገር በይበልጥ ደግሞ ኦንላይን አለመኖራቸው ነው ይህ ነገር እንዲንጓት ያደረገው እንጂ ብዙ ጊዜ ስራችን የምንሰራው ኦንላይን ነው ኮዶችን ብዙ ስላሉት ማለት ነው። እና ያው እንደነገርኩህ ሳልፈልግ እዚህ ነገር ውስጥ የገቡት በእሷ ጉዳይ ነው ማለት ለሀያቴ ስል ገብቻለሁ ብለኛል። ከዛ በፊት ይሰጥ የነበረው ሚሽኖች ምን እንደነበሩ እንድትነግረኝ ትችላለህ? አሁን እየተባበርከኝ ያለው አይደለ? ግን ከዛ በፊት ተሰራቸው የነበሩት ነገሮችን ግልጽ አድርገህ ንገረኝ። ስለ ሀያት ደግሞ እኔ ማሰብ አለብኝ መንገድ አስባለሁ። ያው መጀመሪያ ስለ ፋይሎች እንኳን አላውቅም ማለት በፖስታ ወረቀት ነበር ብዙ መረጃዎች እኔ ጋር የመጡት እና እነሱን መረጃዎች ከኔ የሚጠበቁ ማድረስ ብቻ ነው። ፋይሉ ምን እንደሆነ ውስጡ ምን እንዳለ ማውቀው ነገር ምንም ነገር የለም። ነገር ግን ገንዘቡ በቃ ቆንጆ ገንዘብ ስለሆነ አያቴን እንደሚያሳክምልኝ ስለማቅ ያን ነገር ለመቀበልና
ስለ ስራው ምንም ነገር ሳላቅ ያ ነገር ማድረስ ነበር ስሌ እና ከጊዜ ሂደት በኋላ እነሱም ደግሞ የሚያስቡብኝ ነገር ስላለ ያው በከፍተኛ ደረጃ በከፍተኛ ገንዘብ የተከፈለኝ በፍላሽ ኮፒ እያደረኩኝ እንደዛ ማድረስ ጀመርኩ እና ያው አያቴ እንድታከምልኝ ነበር ብዙ ነገሮች ሳደርግ ነበር። ነገር ግን የእነሱን ስራ በእኔ ለማላከክ እንደሆነ ሰማቸው። ብዙ ጊዜ ከሱ ጋር ነው በደንብ ያወሩ ነበር እና ብዙ ነገሮች ሰምቻለሁ። እንደነገርኩህ ያው ሰምቼ እንዳልሰማሁኝ ነው። ምክንያቱም ያ ገንዘብ አያቴ ጋር ደርሶ አያቴ ታክማለኝ ማየት ስለፈለግኩ። አፍን አትቀስር አንተ። ወደህ ነው ሰራ የነበረው እስካሁን ድረስ። ይኸውልህ አንተ ጋር አልወረውም፣ ዝም ብለህ ቁጭ። አፍን አትቀስር እኔ ላይ እያልኩ ነው። ወደህና ፈቅደህ ነበር እስካሁን እንደዚህ ነገር አንተ ጋር በጣም ብዙ ፋይል እኮ አለ ታውቃለህ አይደል? ማንነና ነው እስካሁንም አውቄ ነው ዝም ያልኩህ የነገርኩህ ነው አይደል? አውቄ ነው ዝም ያልኩህ ምክንያቱም አንተ ብዙ ማታውቃቸው ነገሮች። አንተ እኮ በጣም ባለጌ ሰው ነህ፣ በጣም ባለጌ ሰው። በጣም ምሰራቸውን ስራ እኮ ታውቃለህ እኮ። አፍን ሞልተህ መናገር እኮ አትችልም እኮ አንተ። ሰማኝ፣ ተረጋጋ። አንተም ብትሆን ሰማ። አንተም የሰራው ጽድቅ አይደለም እንድታውቁ ይክል ግልጽ ነው። እስካሁን የሰራቸው ወንጀሎች ናቸው። ስለማዳመጥ ወይም ደግሞ ነገሮችን ለመረዳት ስለሞከርኩኝ ንጹህ ነኝ ብለህ እንድታስብ አልፈልግም። ማናችሁም ብትሆኑ ነው ማንም ሰው ላይ መጮህ የላችሁ። ሁላችሁም ወንጀለኞች ናችሁ። አንተንም በቤተሰብ በኩል ተባብሬያለሁ። አንተም ደግሞ የሀያት ነገር እውነት ከሆነ መተባበር ባለብን መንገድ የሰው ልጅ ላይ ምንም አይነት መልካም ስራ ሰርታ አላሳየህም። አንተ ብትጎዳንም የፈለግከውን ነገር ብታደርግም እንግዲህ ከጀርባ የሆኑ የሚያግዙ የሚከታተሉ የህግ አካላቶችም ስላሉ መደረግ ያለበትን ነገር በሙሉ እንግዲህ እንደ እግዚአብሔር ፍቃድ የምናደርግ ይሆናል። ውድ ቤተሰቦች እንግዲህ ከዚህ የበለጠ ከእነሱ ጋር ቆይታ እንዲኖረኝ አልፈልግም እና እንግዲህ ውድ ቤተሰቦች ከዚህ የበለጠ ከእነሱ ጋር መቆየት የሚኖርብኝ አይመስለኝም። ግን በአጭሩ እዚህ ጋር እንግዲህ የምታዩት ፋይሎች ውስጥ በሙሉ እንግዲህ ወደ 50 ጂቢ የተባሉት በሶፍት ኮፒ ተደርጎ የተቀመጡ እንግዲህ ምን ያክል ፋይል ሊሆኑ እንደሚችሉ ግልጽ ነው። በመቀጠልም ደግሞ ወደዛ የሚላኩ ከሆነ ሁላቸውም በኮድ የተቀመጡና እኛ መክፈት የምንችላቸው እንዳልሆነ እንግዲህ እሱም የአይቲ ባለሙያ ስለሆነ በተቻለው አቅም ነገሮችን ውስብስብ አድርጎ ሊያስቀምጥ እንደሚችል ግልጽ ነው። ብቻ ለእናንተ ማሳወቅ ከምፈልገው ነገሮች ውስጥ አንዱ ምንድነው እሱ በሚፈልገው መንገድ እኛ መተባበር አለብን ብዬ ባላስብም፣ ግን ደግሞ ምንድነው አያቱ የእውነት አጣርተን እሱ እንዳሉ ታማሚ ከሆነች እሱም ይሄን ፋይሎች ሙሉ ለሙሉ በመክፈትና አስፈላጊ የሆኑትን ነገሮች በማድረግ ተባበረናል። እኔም ደግሞ አያትን ሙሉ ለሙሉ ሕክምና እንድታገኝ አደርግላለሁ። እኔ ደግሞ አንድ ነገር እርግጠኛ እንድትሆን እፈልጋለሁ። ምንድን ነው የፈለግኸው? ስለ ቤተሰብ እኮ ያለው ነገር አውራንበት አይደል? ጨርሰህ እርግጠኛ ሆነህ እኔ ምንም ነገር አሳልፌ የነገርኩት የሰው ልጅ ነኝ። በምችለው ያክል በቃ ማድረግ የሚችለውን ነገር አደርጋለሁ ብያለሁ። እየተደረገም ነው ያለው። የቀሩትን ነገሮች ደግሞ አውራት ባለበት መንገድ እናውራለን። ውድ ቤተሰቦች እንግዲህ ዛሬ የያዝናቸው ፋይሎች ሙሉ ለሙሉ እንግዲህ ከፈጣሪ ፍቃድ ጋር እናቴን ነፃ ያደርጋታል ብዬ የማስበው ፋይል ነው። ለአንድና ለመጨረሻ እንግዲህ ከመኮንን ጋር ያለንን ጉዳይ የምንጨርስበትና እንደሰማነውም ከሆነ እንግዲህ እኔን ስራዬን ባጠናቀርኩኝና ከኔ ጋር ያሉ ሰዎች በሙሉ ነገሮችን አጠናክሮ በቀጠሉ ቁጥር መኮንን ለአንድና ለመጨረሻ ጊዜ በእኛም ሆነ በእነሱ በኩል የሚደርስበትን ጥቃት መቋቋም የማይችልበት ሁኔታ ውስጥ እንደሚገባ እርግጠኛ ነኝ። ውድ ቤተሰቦች እንግዲህ ዛሬ የደረሰን ማስረጃና መረጃ በሙሉ እግዚአብሔር ይመስገን በጣም አሪፍና ደስ በሚል ሁኔታ እየቀጠለልን ይገኛል። እናንተም እንግዲህ ያላችሁን ሀሳብና አስተያየት እናዳምጣለን፣ እንሰማለን። በጣም እናመሰግናለን። ያላችሁን ሀሳብና አስተያየት አሁንም እንድትቀጥሉ ፈልጋለሁ። ይህንን ቪዲዮ እንግዲህ ለብዙሃን ሼር እንድታደርጉልኝ እፈልጋለሁ። ውድ ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።